እንዴ ነገሩ እየከበደ ነው ጋይስ። እና ሀይሚ በጥፊ ቡርኬን ወይኔ ወይኔ እኔን ወንድሜ አጠናገረችው። አሳስቃ አጫውታ በጥፊ አጠናገረችው። ልጅቷንም ልትላት ምንም አልቀራትም ነበረ። እንደው ሼም ይዟት ነው እንጂ እንግዳ ስለሆነች ነው እንጂ ልጅቷን ራሱ አንስታ ብታፈጥራት ደስታዋን አችለውም። ነገር ግን ቡርኬ በቃ ይበቃሃል። በቃ ሀይሚ ውስጧ ተጎቷል። የእውነት በጣም ማለት እኔ እንጃ በጣም እንትን ብላ ላይ ታውቃላችሁ። ውስጧ በጣም ተከፍቷል። በተለይ ሴት ይዞ ስለመጣ ማለት ነው። እንዲሁም ደግሞ በጣም የሚያስፈራና የሚያስጨንቅ ነገር ከፊታችን አለ። ምንድነው? ሀይሚ ዝታ ነው የሄደችው። እንደዛተችው ደግሞ የሆነ ሰው ይዛ ልትመጣ ትችላለች፣ ልክ እንደ ቡርኬ ማለት ነው። ያ ደግሞ ሲሆን ደግሞ የሁለቱ ክፍተት በጣም ይሰፋል ማለት ነው፣ በጣም። ስለዚህ ምንድነው ማድረግ ያለብን? ቡርኬ እባክህን በቃ ያለፈው አልፏል፣ በይቅርታ ተላለፉና እንደ ቀድሟችሁ ጀምሩ። ነገር ግን አሁን አንተም እንደዚህ እየሆንክ እሷ ደግሞ ነገር ሌላ ሰው ብታምኑም ባታምኑም ሀይሚ ሌላ ወንድ ይዛት መጣች፣ ጠብቁ። ምክንያቱም ቆይ ታለቅሳለክ ብላው ነበረ ማለት ነው። ቡርኬ እንዲጎዳ ካልፈለግሽ ሀይሚ እባክሽን ያሰብሻቸው ነገሮች በሙሉ እንድታቆም ይፈልጋለኝ። ፕሊዝ እባክሽን። ልጅቷ ደግሞ እንዴት ነው የምትንጠባረረው? ሁለቱ እንኳን እንደዚህ እየተጨቃጨቁ እንኳን እያያቸው አንተም ተው አንቺም ተይ እንኳን እማትል ልጅ ናት። ምን አይነት ልጅ ናት ግን? ምን አይነት እንደሆነች አላውቅም። ሀይሚ ግን አንድ በቪዲዮ መሀል ሁላችሁም ያልሰማችሁት ነገር እኔ የሰማሁት ነገር አለ፣ ልንገራችሁ። ምንም አክል እንኳን ባንሄድም በዚህ ሁኔታ ላይ ሆነን እንኳን ምንም ያልጀመርነው ነገር አለ እንደማለት ነገር ላይ ምንም አይነት ግንኙነት እንደሌላቸው ግን ቢኖራቸው ደግሞ ይጸጽታት እንደነበረ አይነት ንግግር የሆነ ሰዓት ላይ በትንሹ ምልክት ሰጥታናለች። ሰው እኮ ሀይሚ ሰዎች እኮ በመላመድ ነው ከሰው ጋር በፍቅር ሊቆዩ ሊጀምሩ ሊቀጥሉ የሚችሉት። ስለዚህ እናንተ እኛ የምናውቀው እንደምትዋደዱ ለወደፊቱ ደግሞ ጥሩ የሆነ ህይወት እንደምትኖሩ አንቺም የምታስቢው ያ ነው። ምክንያቱም አራቱ ልጆች መቼም ሳትዋደዱ ሳትጋቡ አራት ልጆች ዝም ብለው በንፋስ አይመጡም። ስለዚህ ያን የምታስቢ ከሆነ እኛም ለአንቺ መልካም ነገር ከማሰብ አንጻር ነው እንደዛ ያጠየቅንሽ። እና እንደዛ አትበይ እባክሽን ፕሊስ። ምንም ነገር እንኳን አልኖረን ምናምን ማለት የለብሽም። ምንም አክል እንኳን አልሄድን ምናምን ማለት የለብሽም። ሀይሚ ግን ልጅቷ በጣም ነው የገረመችኝ ጋይስ። የሁለቱን ጭቅጭቅ እንደ መዝናኛ ቲቪ ቁጭ ብላ ትመለከታለች። አንተም ተው በቃ አንተ ወደ ቀድሞ ህይወት ሂድ፣ በቃ እኔ በቃ አልፈልግም በዚህ ሁኔታ እንደዚህ ምናምን እንኳን አላለችም። እና በጣም ገረመኝ። ሰው ውድቀታችሁን ነው የሚፈልጉት። አያችሁ፣ ሰው በቃ በእናንተ ቦታ ላይ የሆነን ሰው ካገኘ በቃ በዛ ላይ ተንጠልጥሎ የሆነ ስቴፕ መሄድ ነው። ያ እና ቃለ ልጅቷ ባይዘው አርቲስት ናት፣ ሙቪዎች ምናምን በደንብ ትሰራለች። ከዚህ በፊትም እኔ አውቃታለሁ። እና የምትውለውም ከአርቲስቶች ጋር ነው ብዙ ጊዜ። ግን እንዴት ከቡርኬ ጋር እንደተገናኘች ያው ስራ ያገናኛል በእርግጥ። ግን አሁን ቡርኬን ፈልጋ ከቡርኬ ጋር በዚህ ሁኔታ መቀራረቧ ደስ አላለኝም። ሀይሚን አይታችኋታል ስትሄድ መጨረሻ ላይ በጣም ነው የምታሳዝነው። ውስጧ ተጎድቷል፣ ተሰብራለች። ማለት እንደጠበቀችው አይደለም። ያው አንዳንድ ጊዜ እኛ ሴቶች ስንባል እንድንለመን አንቺም ታይ ምናምን እንድንባል የሆነ በቃ ሴቶች ሁላችንም ሴቶች ማለት ይቻላል። እስኪ እኔ አንቺ እንዳልሽው አይደለሁም ሀኒ በሉ እስኪ አንቺ እንዳልሽው አይደለሁም በሉ እስኪ አንድ ሴት በይ እስኪ። አንድ ሴት እንደዛ ምትል የለችም። ሁላችንም ሴቶች መለመን፣ መታቀፍ፣ መሳም፣ ክብር ምናምን እንወዳለን። ሁሉም ሴት ይወዳል። ሰው ሀይሚ ደግሞ የፈለገችው የነበረው ቡርኬ እየለመናት አይዞሽ በቃ ተይ በቃ አጥፍቻለሁ ይቅርታ ምናምን ብሎ እንዲለምናት እንደዛ ነበረ። እሱ ግን ቸኩሎ ሌላ ሴት ይዞ መጥቷል። እንግዲህ በልህ ማለት ነው። አሁን እሷም ሌላ ወንድ ይዛ እንደምትመጣ አልጠራጠርም። በጣም ከባድ ነገር ነው ከዚህ በኋላ የሚፈጠረው ብዬ ነው ማምነው። አዝናለሁ ሀይሚ፣ ይሄን ነገር ካሰብሽ አስበሻል ብዬ አውቃለሁ። ምክንያቱም ከቪዲዮሽ መጨረሻ ያስተላለፍሽው መልእክት ወደዚህ የሚገፋፋ ነገር ነው። ሌላ ወንድ ይዘሽ ልመጪ በፍጹም ሀይሚ፣ ይሄን ነገር ካሰብሽ እንዳታረጊ ፕሊዝ። ሌላው ደግሞ ነገ ልደቴ ነው እንኳን ተወለሽ በሉኝ ላልሽን ሀፒ በርስዴይ ብያለሁ። እንኳን ተወለሽ። ቀሪው ዘመንሽ የጤና የፍቅር የብልጽግና የሁሉ ነገር ይሁንልሽ። ሀብት የምታገኝበት፣ ቤተሰቦችሽን የምትወጅበት፣ የምትጦሪበት፣ አንቺን በህይወትሽ ትልቅና ደስታ የምታስቢያቸው ነገሮች ማሳካት አለብኝ የምትያቸውን ነገሮች ሁሉ ተሳክቶልሽ የምታይበት ዘመን ይሁንልሽ። ፍቅር ይስጥሽ። የሰው ፍቅር ወሳኝነት አለው ከማንም በላይ። ፍቅር ሰላምን ይስጥሽ። ኢትዮጵያ ሀገራችንን ሰላም ያርግልን። በአንቺ ልደት ምክንያት ኢትዮጵያ ሀገሬን ሰላም ያርግልኝ አልኩኝ። ከዛ በተረፈ ኬር በሉ በቃ እና ሰላም ያርግልን ሀገራችንን። አመሰግናለሁኝ።
ይህንንም ስለሰማችሁኝ ጓደኞቼ፣ የዩቱብ ጓደኞቼ በምለቀው ቪዲዮ የምታበረታቱኝ ሁሉ በእውነት ከልብ አመሰግናለሁኝ። እጅግ በጣም ብዙዎቻችሁ ሀሳብ አስተያየታችሁን ትሰጣላችሁ፣ ኮመንት ላይ ብዙ ነገር ትጽፉልኛላችሁ። መልካም ንግግር ሰደቃ ነው ይላሉ እና የሙስሊም እምነት ተከታዮች ደስ ይሉኛል። መልካም ነገር የምትጽፉልኝ ሁሉ ከልብ አመሰግናችኋለሁ። መጥፎ ነገር የምትጽፉ ካላችሁ የላችሁም፣ ግን እኔ ብዙም መጥፎ ነገር የሚጽፍብኝ ሰው የለም። ካላችሁም ደግሞ ያው ምንም ማድረግ አይቻልም። ስነ ምግባርና ማንነትን ነው የሚገልጸው። ልቦና ይስጣችሁ ነው ብለው። ለዚህ ቤት አዲስ ከሆናችሁ ላይክ እንዲሁም ሼር እያደረጋችሁ አበረታቱኝ። ሁላችሁም ደግሞ ሀይሚ ሜንሽን አድርጋችሁ ሀይሚ በቃ አይዞሽ በሏት። ምክንያቱም ዛሬ ልቧ ተሰብሮ ብቻዋን አይታችኋታል ስትሄድ። አካሄዷን ካያችሁ በጣም በሚያሳዝን ሁኔታ ተከፍታ ነበርና ሁላችንም ሀይሚን አሁን አይዞሽ ያጋጥማል። እርግጠኛ ነኝ ቡርኬ እሷን ለማናደድ ብሎ እያደረገው ያለው ነገር ነው እንጂ በእርግጠኝነት ሀይሚ ሊተዋት አይደለም። ግን አይታወቅም ወንድ ልጅ ምን አፕን እንደሚያደርግ። ወንዶች ታውቃላችሁ በባህሪያቸው ቶሎ የመላመድ ወንዶች ማለት ለሁሉም ነገር ፈጣን ስሜታዊ ናቸው። እና ቡርኬ ራስክን እየጠበቅ፣ ምክንያቱም ከተለያየ ሴት ጋር ስትገናኝ ሀይሚን መርሳት የለብክም። የእውነት እሷን ለማናደድ ብለክ እየሄድክበት ያለው ነገሮች እሷን እንድትረሳ እንዳያደርጉ ፕሊስ ፕሊስ ይህንን ሼር አድርጋችሁ ለቡርኬ አድርሱልን። ሀይሚን ደግሞ እንደፎከርሽው ሌላ ወንድ ይዘሽ መተሽ እኛ እንድንጫጫ እኛ እንድንረበሽ እንዳታረጊን ፕሊስ እባክሽን። ብቻ ምንም ደስ ያለኝ ነገር የለም። በዚህ ልደት ትታረቃላችሁ ብለን ነበረ የምናስበው። እንግዲህ ልደቱም ዋዜማ ሆኖ እናንተ በጥፊና በጭቅጭቅ ነው የመጣችሁት። ያው እኛ መቼም ተስፋ አንቆርጥም፣ ትታረቃላችሁ። በግድ አንታረቅም እንኳን ብትሉን በግድ የምትታረቁበትን መንገድ እንፈጥራለን። ሁሉንም ነገር አቅም ባለን ሁሉ ነገሮች ለማድረግ እንሞክራለን። ግድ ነው እንሞክራለን። እናንተ ተስማምታችሁ እልል ብለን ቪዲዮ መስራት እንፈልጋለን፣ እልል እያለን ማለት ነው። ይህን ደግሞ እናደርገዋለን። ምንም አትጠራጠሩ፣ ምንም አይከብደንም። ጠላታችንን እናሳፍራለን። የእነሱ ወዳጅ ደግሞ ደስታቸውን እንዲቆናጸፉ እናደርጋለን። ይሄ ግድ ነው እና እንዲህ ስናያቸው በጣም ብቻ ጸልዩ። አሁን እየመጣ ያለው ነገር ከባድ ነገር ነው። ምክንያቱም እሷን ወንድ እሱም ሴት ይዞ ከመጣ ያው ለመለያየት ትንሽ ቅርብ ይሆናል። ግን ያው ዛሬ ትንሽ ቡርኬን ባትመችው ደስ ይለኝ ነበረ። እንጃ ለምን እንደሆነ አላውቅም። ስለሚያሳዝነኝ ይሁን አላውቅም። እሷን ነበር መምታት የነበረብሽ፣ ቡርኬን አልነበረም። አሳስቀሽ ቡርኬ ላይ ነው የጨልም ያደረግሽበትና ይህ ነገር ባይሆን ደስ ይለኝ ነበረ። በመሆኑ ደግሞ ያው ቅር ብሎኛል። እሱ ግን ደስ ይላል ማለት እንዲህ እንኳን እየመታሽው እጁን እንኳን አይሰነዝርም ቡርኬ። በጣም ለአንቺ ያለው ክብር፣ ፍቅር ምናምን ደስ ይላል። ያከብርሻል፣ ሪስፔክት ያደርግሻል። በዚህ ደግሞ ልትደሰች ይገባል ሀይሚ። ሁላችሁም ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ባይ ባይ።